ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወመን ዋላ። እንደገና አሁንም ወደ ታሪኩ ተመልሰናል። በዚህ መልክ እንግዲህ መሊኩ ጧሉት ህፃኑ ዳውድ ጋራ ጉዞውን ቀጠለ ማለት ነው። እነዛን ጥቂት ወታደሮቹን አስከትሎ ወለማ በረዙ ሊጃሉት ወጁኑዲሂ ጧሉት እነዚህን 313 ታጣቂዎችን ይዞ ርስ የመሰለ ጦር እየመራ የመጣው የኃያላኑ ቁንጮ የሆነው ጃሉት ፊትለፊታቸው ባሻጋሪ እንትን መስሎ ማሳ መስሎ ይታያል። የሰራዊቱ ዳርና ዳር አይታወቅም ነበር ይባላል። እና እዛ ጃሉት ፊትለፊት ጋር ተፋጠጡ ማለት ነው። እሱ ሁለት ፍሬ ሰዎችን ይዞ ያኛው ጋር አገር መስኩን የሞላ ሰራዊት እንደገና በዘመናዊ ትጥቅ የበለጸገ ስታፈንጫው የታጠቀ ሰራዊት ይዞ ተፋጠጡ ፊትለፊት ማለት ነው። ያኔ እነዚህ ጥቂቶች ያንን አስደንጋጭ የሆነ ግዙፍ ጦር በሚያው ጊዜ እንኳን ሞራላቸው ትንሽ አልተነካም። ድንግጥ አለ ፍንክች አላሉም ማለት ነው። ወትሮውንም ጌታቸውን ተማምነውና የመጡት አሁን ወደ ጌታቸው አቤቱ ማለት ጀመሩ። ቃሉ ጧሉትና አብረው ያሉት ሰራዊቶች ሁላቸውም በጋራ ባንድ ድምጽ ረበና ጌታችን ሆይ አሉ። አፍሪቅ አለይና ሶብራ እና የዛሬው ውጊያችን ፈታኝ መሆኑን እየተረዳን ነው። ስለዚህ አንተ ትዕግስትን በእኛ ላይ ከንብልልን አሉ። ትዕግስት የሚባለውን ጸባይ ወይም ስሜት በእኛ ላይ ውሃ እንደሚደፋ ሰው የትዕግስትን ተአምር በእኛ ላይ ከንብልልን በማለት ጌታቸውን ጠየቁ ማለት ነው። ጦር የፈለገውን ያህል የጥላት ጦር ቢከብድም ዙሮ ዙሮ ሞት እንጂ ሌላ ሊያመጣ አይችልም። ይሄ ደግሞ እሞታለሁ ብሎ የመፍራትና የመስጋትን ሁኔታ እንድንረሳውና ይሄን ሁሉ እንዲያው ተምንም የማንቆጥር ከፍተኛ ወኒ አላብሰን ብለው ጌታቸውን ጠየቁ ማለት ነው። ወተቢት አቅዳመና በዚህ በውጊያ ሜዳችን ላይ እግሮቻችንን አጽድቅልን። ምንም የጥላት ኃይል ቢከብድና ቢበዛ ካለንበት ምሽጋችን ፍንክች እንዳንል አድርገን የተቸከለ ችካል አድርገን ብለው ጌታቸውን ጠየቁ ማለት ነው። ወንሱርና አለል ቀውሚል ካፊሪን እነዚህ ከሃዲ የሆኑት ህዝቦች ጃሉት የተባለው ጥላታቸው የሚመራ ካፊሮች ናቸው። ፀሐይና እሳት የሚያመልኩ ጣዖታውያን ነበሩ። እነዚህኞቹ ግን ሙወሂዶች ናቸው ማለት ነው። በነዛ በከሃዲ ኃይሎች ላይ ዲል አቀዳጀን አንተ ታልክ የሚቸግርህ ነገር የለምና እኛንም አበርትተህ እነሱን ደግሞ አፈረክርከህ በእነዚህ ህዝቦች ላይ ድል እንዲታቀዳጀን እንጠብቃለን ብለው ከጌታቸው ጋራ ውይይታቸውን ጀመሩ ማለት ነው። አላህም ሱብሓነሁ ወተዓላ ይህንኑ አስቦትና ወስኖት ስለነበረ ወዳውኑ አቤታቸውን ተቀብሎ በሉ ሞክሩ እንጂ ችግር የለውም ውጤቱን እኔ እንደሚሆን አደርገዋለሁ አላቸው በነብዩ አማካይነት። ነብዩም አለ በነገራችን ላይ የተሟላ ነው። ነብይ አለ፣ መሊክ አለ። ቁጥር ማነስ ብቻ ነው ችግሩ ማለት ነው። ይሄ ደግሞ አላህ አለ ተባለ። አላህ ተጨመረበት ምንም ያንስ ቁጥር አለ። እሱ ከተጨመረ አንድም ሰው ይበቃል፣ ችግር የለውም። ያኔ በዚህ መልክ እንግዲህ ጌታቸው ጋር ተወያይተው ቃል ገብተው ላይፈሩ ላይሸሹ ወደ ውጊያው ተሰለፉ። እያንዳንዱ የተመደበለትን ቦታ ግንባሩን ይዞ የመጨረሻ ያው ጀምር የሚለውን ትእዛዝ በተጠንቀቅ መጠበቅ ጀመረ ማለት ነው። በዚህ ሁኔታ ላይ ያሉ ዳውድ እንግዲህ አሁን ሚናቸውን ሊጫወቱ ነው። ህፃኑ ልጅ ማለት ነው። አሁን ሰልፍ ቢገባ ትእዛዝ አያውቅም። ህፃን ልጅ ነው። ህፃን ልጅ መሮጥ ነው መፈንጠዝ ነው በቃ። እዚህ ቁም ብትለው አይቆምም። አሁን እሱ ሌላው ሰራዊት ቦታውን ይዞ በግራ ክንፍ በቀኝም በፊትም ያለው ቦታህን ይዘህ እንዳትንቀሳቀስ ትእዛዝ ተጠባበቅ ተብሎ ቁሟል። እንደዚህ ጨፈቃ ሆኖ ዳውድ ግን ነፃ ነው። ፈለገው ግራ ይሄዳል፣ ቀኝ ይሄዳል፣ ይሮጣል፣ ይፈነጥዛል። የጊዜ ሰራዊት የጥላት ባሻጋሪ ያየዋል። ያቺ ደግሞ እንደዚህ ብውርውር የምትለው ምንድናት ይላል በንቄት። እና አይ እነዚህ ምስኪኖች ሲጨንቃቸው ጊዜ በቃ ህፃኑም ልጅ ዘውት መጡ ጦርነት። ህፃኑም ልጅ በዛ እንግዲህ ምን ያህል እንግዲህ የዘቀጡ ኋላ ቀሮች መሆናቸው ይሄ ይበቃል አለ አላህ። ማዘናጊያ ያደረገላቸው ጨነቃቸው። ስርዓት እንኳን ሊይዝ ወታደራዊ ትእዛዝ እንኳን ማይቀበል ህፃን ልጅ ዘው መተው ነው እኛን ኃያሉን ሊዋጋ የሚሞክሩት ብሎ እስተመንጋጋው ይስቃል ማለት ነው። እዛ ያለው ኃይል በሚስቅ ጊዜ ግድ የለም ማን እንደሆነ ጅሉ ታውቃለህ አለ አላህ Subhanahu Wa Ta'ala። እሳቸው ግን ውርውር የሚሉት ዝም ብለው መፈንጠስ ሳይሆን ልምምድ እያደረጉ ነው ዳውድ።
ዳውድ ወንጭፍ ድንጋላቸው ድንጋቸውን ወንጥፋቸው ላይ ይደቅኑና እንደዚህ ይወነጉኗታል የት ድረስ እንደምትርቅ ያውቃል ልምድ ያለው ሰው ማለት ነው ወደ እነሱ ሮጥ ብሎ ይሄድና ተመልሶ ይመጣል ሮጥ ብሎ የሚሄደው በዚህ ርቀት ከወረወርኩኝ ይደርሳል አይደርስም ነው ልምምር ላይ ነው ያለው እነሱ ግን ያቺ ዝንቧ ምንድናት ይላሉ ማለት ነው እዛ እየሄደ እየለካ እየተመለሰ አደርሳለሁ የሚልበት ደረጃ ላይ ሲደርስ ተዘጋጅቶ ቆመ ማለት ነው ገና ንጉሱ ጀምር ብሎ ትእዛዝ ሲሰጥ ጧሉት የመጀመሪያው ጥይት በዳውድ ተተኮሰ ማለት ነው የድንጋው ተወረወረ ዋናው ጦር ገና ስራ ሳይጀምር ማለት ነው ሲወረጉር እሱ ደግሞ ንጉሱ ጃሉት እዛ እየተገማሸረ በፈረሱ ላይ በዙፋኑ ላይ ባሽከሮቹ ተደግፎ ዙሪያውን ወርቅ ነው የለበሰው እየተንቀለቀለ እንደ ፀሐይ ይገማሸራል አንተ ወደፊት ግባ አንተ ወደ ኋላ ውጣ አንተ ወደ ቀኝ እያለ ተዝናንቶ ማለት ነው 100% ድሉ የኛ ነው ብለው እነሱ ተዘናግተዋል በዛ ሁኔታ ላይ ያለ ሌላውን ሳይሆን እሱን ዋናውን አነጣጠረና ዳውድ ድንጋውን ሲለቃት ባናቱ ገባች አላህ አክበር የጊዜ ጦርነቱ ሳይጀመር አለቀ ማለት ነው ንጉስ ከወደቀ ምን ይጠበቃል ሁሉም እግር ያውጭኝ ምን ታምር መጣ ብሎ ማለት ነው እና ፈሃዘሙሁም ቢኢዝኒላህ ይላል ባልተጠበቀ ፍጥነት በዳውድ እንግዲህ ጥይት የመጀመሪያው ዋናው በመመታቱ በአላህ ፍቃድ አሸነፏቸው የጃሉትን ሰራዊቶች ይላል እንዴት አሸነፏቸው ወቀተለ ዳውዱ ጃሉት የሚያስገርም ነገር ዳውድ የሚባለው ዝንብ የተባለው ህፃን ንጉሱን ገረሰሰው በወንጭፍ ድንጋይ ይላል ማለት ነው ወአታሁ አላሁል ሙልክ እና እንግዲህ ዳውድ ያልተጠበቀ ኃይል ሆኖ መጣ ማለት ነው በለውጥ ላይ ለውጥ መጣ መጀመሪያ ዳውድ ተራዚ ግባ የማይባል ህፃን ልጅ ነበረ እና መሄዱ እየገረመው መፈቀዱ እየተገረመ ሰዎች አሁን ግን ያ ጦርነቱ ገና ግንባር መሰለፍ ላይ በሚሆን ጊዜ ጧሉት አንድ ማበረታቻ እንትን ሰጥቶ ነበረ ይህንን ንጉስ የገደለ ጀግና ከኔ የሰራዊቶች መካከል ጃሉትን የጣለ ጀግና በጣም ፀሐይ የመሰለች ልጅ ነበረችው ልጃገረድ እና እሷን እሰጠዋለሁ ሸልማለሁኝ ብሎ ቃል ገብቶ ነበረ እንደገና ግማሽ ግዛቴን እሰጠዋለሁኝ ከኔም በኋላ አልጋ ወራሽ የሚሆነው እሱ ነው ቢሎ ይሄን በጣም የሚያጓጓ የሆነ ሽልማት አስቀምጦ ነበር ንጉሱ ማለት ነው ዳውድ ሆይ ይችን ሁሉ እኔ ነኝ ወስዳታ ከዛ ልክ እንደተባለው ተሳክቶለት በግንባሩ ሲያገባውና ተፈረሱ ላይ ተገርስሶ ሲወድቅ ምን አደረገ ንጉሱ ሳመው ልጁን ይዞ በቃ አንተና አልጋ ወራሹ ካሁን በኋላ ተዛሬ ጀምሮ ያው ግማሽ ግዛት በሙሉ የሱ ነው እኔ እስካለሁ ድረስ ከዛም በኋላ የመጨረሻው የሚጠቀልለው እሱ ነው አለ ልጁንም ማስረከበ ማለት ነው በዚህ መልክ ዳውድ እንግዲህ በዛ በለጋድሜ ያለ ሁሉም ነገር አላህ አሳካለት ማለት ነው አሁን ከሱ በፊት ንጉስና ነብይ ጎለጎን እንደበሬ እየተደጋገዙ እንደ በሬ ነበር የሚመሩት አሁን ግን አመራሩን ጥቅልል አድርጎ ንቡዋውንም ሙልኩንም የህፃን ልጅ ወሰደው በአንድ ጊዜ ማለት ነው ልክ ያዲል እንደተበሰረና ወደ ሀገር እንደተመለሱ ብዙ ሳይቆዩ ነብዩም መሊኩም ሞቱ የዛ ጊዜ ሁሉንም ይዘው ቁጭ አላህ ሲል እንደዚህ ነው ማለት ነው እና ወአታሁ አላሁል ሙልክ አስገራሚ የሆነ ንግስናን ለዳውድ አላህ Subhanahu Wa Ta'ala በለጋድሜው አስረከበው ወለህክማ ነብይነትንም ጨመረለት ይላል ማለት ነው ወይም ደግሞ ያስተዳደር ጥበብ ችሎታ እንግዲህ አንድ ህፃን ልጅ በአጋጣሚ የንጉስ ልጅ ንጉስ ሊሆን ይችላል ስልጣን መያዙ አያስገርምም ግን ብቃት ይኖረዋል ወይ የሚለውን ህክማ አላህ ሰጠው ማንንም ንጉስ ያደርገዋል ተብሎ የማይታሰብና የማይታለም የሆነ ጥበብ የተሞላበት አመራር ነበር የሚመራው ማለት ነው ወዓለመሁ ሚማ የሻ እና አላህ የፈለገውን ምን ኡሙር ዲን ወዱንያ የፈለገውን ዕውቀት ሁሉ አላህ ለዚህ ልጅ ሰጠው ይላል ማለት ነው በዚህ መልክ እንግዲህ ባልተጠበቀ መልኩ እነዚህ ተንቀውና ወድቀው የነበሩ ህዝቦች እንደገና ወደ ሀያልነታቸው ሲመለሱ እነዛ ቀደም ሲል ደግሞ ማንም የለብን ሲሉ ሲያቀራሩ የነበሩ ጥጋበኞች በዚህ መልክ ተከሰከሱ ይላል ወለውላ ደፍዑላህ الناس بعضهم ببعض ምን ጊዜም ቢሆን የአላህ ሱነቱላህ ለማድ አይቀየርም አላህ Subhanahu Wa Ta'ala ሰዎችን ከፊሉን በከፊሉ ማውን የመግፋት ወይም መጣል ባይኖርማ ኑሮ ለፈሰደት الارض
ምድራችሁ ተጥቅም ውጭ ተሆን ነበር እኮ ይላል አላህ Subhanahu Wa Ta'ala هذا سنة الله በሌላው ቦታ እንዳለው ወለውላ ደፍዑ الله الناس بعضهم ببعض لهدمت صوامع وبيع وصلوات ومساجد يذكر فيها اسم الله ይላል እና ሱነቱላህ እንደዚህ ነው በአንድ ወቅት አንድ ባለስልጣን ጠግቦ አምባገናን ሆኖ ማን አለብኝ ብሎ ህዝብን የሚጨፈጭፍ አረመኔ በሚሆንበት ጊዜ አላህ ባልተጠበቀ መልኩ እሱን የሚያስተነፍስ ይልክበታል ነው የሚለው ሱነቱላህ ነው ይሄ በሚያረግበት ጊዜ ይሄን ባያደርግማ ኑሮ ስንት አምባገነኖች በመድር ላይ መጥተዋል እነዛ አምባገነኖች እንዳሰቡትና እንደተመኙት ዝም ብላቸው ማኑሮ ምድር እኮ በዚህ ላይ ልቀጥል አትችልም ነበር በመድር ላይ በተለይ ሃይማኖት የሚባል ነገር ደብዛው ይጠፋ ነበር ያ እንዳይሆን እኔ የበላይ ጠባቂ እሆናለሁኝ ጥጋበኞች ተኔ በላይ ማንም የለም ብለው ጣራ በሚደርሱ ጊዜ ያላሰቡትና ያልጠበቁት ልክ እንደሚስማር የሚያስተነፍስ ትንሽ ኃይል ነው ምልክባቸው ይላል በዛ በቀላሉ ይተነፍሱና ይወድቃሉ ይሄ ደግሞ ልማዴ ነው ይላል ወለውላ ደፍዑ الله الناس بعضهم ببعض ሰዎች በአንድ ወቅት አንዱ ኃይል ያይላል የበላይነትን ይጨብጣል ከኔ በላይ ላሳር ብሎ ይኮፈሳል ያቀራራል የዛ ጊዜ እንደሱ ሐሳብና እቅድ ከሆነ ሁሉንም ነገር አጥፍቶ እሱ የዓለም ጌታ ሆኖ ሊኖር ነበር የሚያስበው ይሄ ግን አይደረግም ይላል ለተወሰነ ጊዜ ሊደነፋ ይችላል ግን አንድ ኬላ ላይ ሲደርስ የሚያስተነፍሰው ኃይል ልክበታለሁ አንዱን ባንዱ ነው ማሳረፈው ይላል ማለት ነው እና አሁንም ጃሉትን የሚያል ገናና ንጉስ በዚህ ፍየልረኛ በድንጋ በወንጭፍ ድንጋ በዚህ መልክ እንዲወድቅና የነበረው ኃይል እንዳልነበረ የሌለው ደግሞ በአስገራሚ መልክ ማንም የማይነካውና የማይወዳደረው ኃይል ሆኖ እንዲተካ አደረኩት ይሄ ነው የኔ ልማድ ይላል ሁልጊዜም የኔን ፍቃድ ተቀብለው በትክክል በኔ ተመክተው የሚችሉትን ያደረጉ ኃይሎች ይሄን ዲል እንደምሰጣቸው ነው መልእክቱ እንደገና ደግሞ እኔን ተተውና አረስተው ከኔ በላይ ማን አለ ብለው የጠገቡና ያቀራሩትን ሳያስቡት እንደዚህ ነው ማዋረዳቸው ይሄ ደግሞ በማንኛውም ጊዜ የማይለወጥ ቋሚ ስርዓቴ ነው ይላል አላህ Subhanahu Wa Ta'ala ሱነቱላህ ነው እና ለውላ ደፍዑ الله الناس بعضهم لهدمت صوامع ሰዎችማ ጥጋበኞች እንደፈለጉትማ ዝም ብላቸው ኑሮ ሌላው ቀርቶ ሶዋሚዕ እንኳን በመድር ላይ ሊኖር አይችልም ይላል ሶዋሚዕ ማለት የባህታውያን ደሳሳ ጎጆ ማለት ነው ባህታውያን የሚባሉ ቅጠል ስራስር እየበሉ ከዱንያ እርቀው ከህብረተሰብ ተለይተው ለስጋው ያላደረ ለነፍሱ ያላደረ ስጋው አይጸድቅም በሚል መርህ ዝም ብለው ከህብረተሰብ ተለይተው የሚኖሩ አሉ አውሬ እንዲያውሬ ጫካ ውስጥ ማለት ነው እነዛ ትንሽ ለመጠለያ ያህል ዳስ ነገር ወይም ጎጆ ይሰራሉ ደሳሳ ጎጆ ከህዝብ ጋር ግን አይገናኙም እነዚህን እንኳን አይምሯቸው ማንባገነኖች ይላል አሁን ሰሞኑን እየተነገረ ያለው ዜና ማን ነው የሚባለው ባህታዊዎቹን ያሰራቸው አይደለም ያሰቃያቸው እኮ ነው ሀገራችን በጎንደር በኩል ያሉት ባህታዊዎቹን ተባህታዊ ቦታ እየመነጠረ ያወጣቸው ነው እስቲ እነሱ ከምን ጋር ተገናኙ እንግዲህ ፖለቲካ አይፈልጉ ማህበራዊ ወላ የግለሰብ ህይወት እንኳን የላቸውም እኮ ቅጠላቅጠል ስራ ስር በልተው ጸሎት የሚያደርጉ ሰዎች ናቸው እነሱን እንኳን እንደማይምሯቸው አቃለው አላህ እነሱ እንኳን ሌላው እንግዲህ በስልጣን ተፎካካሪ ይሆናል ጥቅም ይወዳደረኛል ብሎ ስለሚፈራ ቢያደርግ ምንም አይደለም ባህታዊን እንኳን አይምርም ጥጋበኛ ይላል አላህ ቢያ የባህታዊያን ደሳሳ ጎጆም በመድር ላይ እንድትኖር አይፈቅዱላትም ነበር ይላል ማለት ነው ወቢዕ እንደገና አብያተ ክርስቲያኖችን አብያተ ክርስቲያን እየታመሰ ነው አሁንም ቢሆን የፈለገውን የራሱን ካድሪ እያሽከረከረበት ነው ያለው ማለት ነው መሳጅዱል ሙስሊሚን እየታሸገ አይደለም አሁን ያለው ሱብሃንአላህ ይሄ አሁን ያለው ነገር የሚከሰተው ነገር ትናንትም የነበረ ትናንትም እንደዚህ ያደርጉ ነበረ ነው የሚል ታሪክን ታሪክ ይመልሰዋል እንደገና ያድሰዋል ይከልሰዋል እነዚህ ሁሉ ነገሮች በተለይ የሃይማኖት ተቋማቶች በአምባገነኖች አይን ሁሉ ጊዜ የተጠሉ ናቸው አምባገነን እሱን ራሱን ጌታ ማድረግ ነው የሚፈልገው ግን ሌላ ጌታ አለ ብሎ የሚያመልክ ቡድን አይፈቀድለትም ምክንያቱም አማራጭ አለ ከተባለ ሰዎች ሊከፈሉ ነው ለሁለት ማለት ነው ያ ነገር እንዳይመጣ የተለያየ ሃይማኖት ግንዛቤ ያላቸውን ተቋሞች እንኳን ተምድርገጥ ያጠፏቸው ነበረ ያ እንዳያጠፏቸው እኔ ደግሞ መጠበቅ አለብኝ ቢቀጥዕ ነዘር ያ ሃይማኖቱ ትክክለኛ ነው አይደለም መንሱኽ ነው ናሲኽ ነው የሚለው ውስጥ ሳንገባ ሃይማኖት እንደ ሃይማኖት ተቋምነቱ መቀጠል አለበት በዱንያ ላይ ሰዎች የመቀጠል እድላቸው በዚህ ይለካል ማለት ነው
ሃይማኖትን ተንድርገት የሚያጠፉ ኃይሎች ግን ይህን ዘመቻቸውን ሲከፍቱ ዝም ካልኳቸው ተዛ በኋላ ደግሞ ለነሱ ያልሰገደ ሁሉ ተምድር ላይ እንዲጠፋ ነው የሚደረገው። ይሄን ደግሞ እኔ አልፈቅድም። ምክንያቱም ሰዎችን የፈጠርኩት እስከ ዓለም ፍጻሜ በምድር ላይ እንዲኖሩ ነው። ወልአርዱ ወዱአ ሊልአናም እንዳለው ማለት ነው። ስለዚህ እኔ ጣልቃ ካልገባሁኝ ሰዎች ባቅማቸው ባላቅማቸው መታገል አለባቸው። አላህ አለኝ ያሉ ጅን ማጣመር የለም። ግን የምትችሉትን ካደረጋችሁ እንደ ዳውድ አንድ ድንጋይ እንኳን ከወረወራችሁ ያንን ባርከውና ለውጤት ትበቃላችሁ ነው የሚለው። እና አንተ ሞክር እንተንሱሩላህ የንሱርኩም የምትችለውን ካደረክ በኋላ ግን ረበና አፍሪቃ አለይና ሶብረን ወተቢት አቅዳምና ብለህ ጌታ ያዘዘህን ካደረክ የዛ ጊዜ እኔ ያችን ትንሽ እርምጃ ትልቅ አረጋትና የኃይል ሚዛን እንዲለወጥ አደርጋለሁኝ። ይሄንን ሳታደርጉ ተልፈሳችሁ እንደነዛ ውሃ እንደጠጡት ተዘቅጣችሁ የምትተኙ ከሆናችሁ ግን ይበልህ ነው የሚለው አላህ Subhanahu Wa Ta'ala። ግልጽ ነው ታሪኩ። በዚህ መልክ እንግዲህ ይሄንን ታሪክ የሚያቀርበው አላህ ሰዎች ስለ ትግል በሚነሳ ጊዜ ያው በመድረክ ላይ ያለው ብዙ ትጥቅ ያለው ብዙ ሰራዊት ያለው መፈራት ያለ የተለመደ ጉዳይ ነው። ግን ይሄ ብቻ አይደለም እኮ ነገሩን የሚወስነው ነው የሚለው አላህ። ከኔ ጋራ ግንኙነት ያላቸው ኃይሎች ካሉ እኔ የምሰጣቸውን መመሪያና ግዴታቸውን የሚወጡ ከሆኑ በትንሿ እንቅስቃሴ አላህ Subhanahu Wa Ta'ala ወዳጆቹን ደግፎ ጠላቶቹን ሊያወድማቸው ይችላል። ይሄንንም አትርሱ፣ ይሄንንም ይሞክሩት እያለ ነው ማለት ነው። እና ወለውላ ደፍዑላህ الناس بعضهم ببعض ሰዎችን አንዱን በአንዱ ነው የሚገፈትረው ይላል። እንግዲህ ሙስሊም ነን ብለው ራሱ ለዲኑ አላህ አለው የሚሉ አሉ። ለዲኑ ይሄንን አያት ይጻረራል ማለት ነው። እኔ በቀጥታ በታምርማ ካፊር እንዳይኖር ከፈለኩኝ ወጥሮውን ስለምን ፈጠርኩት? እንዲኖር እኮ የአላህ ሱናው ነው ማለት ነው። እንደገና ተመጣ በኋላም ደግሞ አንዱን በአንዱ ነው የማታግለው። ለዓላማው ሁሉም ላመነበት በአመለካከቱ እሱም በእምነቱ ይነሳል፣ አንተም በአቋም ትነሳለህ፣ ሁለታችሁ ትፋለማላችሁ፣ ከኔ ጋር የወገነው ያቸንፋል ነው። ምንም ነገር ሳታበረክት ግን እጅህን አጣምረህ ዝም ብለህ በልበለኝ የምትል ከሆንክ አንተ ዓላማ ቢስ ነህ። ለምን ብዬ ነው አንተንም ረዳ ይላል አላህ Subhanahu Wa Ta'ala። መጀመሪያ አንተ የምትችለውን ሞክር። በዛ ላይ አላህ አለኝ ማለት የሚያምረው እንደዛ ነው። የምትችለውን እያደረክ ማለት ነው። ምንም ነገር አላደርግም አንተ ብቻ ሁሉን ነገር አድርገው የምትል ከሆንክ ይሄ ሙተወኪል ሳይሆን ሙተዋኪል ይባላል። ሰነፍ ጎታች ነው ማለት ነው። ለምን ይሄ ቢሆንማ ኑሮ የአላህ ነብዮች ነበሩ ሊያደርጉት የሚችሉት። የአላህ ነብዮች አንድ ነብይ እንኳን በታሪክ እጁን አጣምሮ አላህ አለኝ እያለ ዚክር እያደረገ አንገቱን ደፍቶ የቆየበት ጊዜ የለም። በትንሽ ኃይሎች ባለ አቅሙ ይታገላል፣ አላህ ውጤት ይሰጠዋል እንጂ ምንም ነገር እንቅስቃሴ ሳይደረግና ሚና ሳይኖርህ አላህ ይርዳኝ የሚባለውን አላህ ቢፈልግ ኑሮ አሁን ይችል ነበረ። ግን አልፈልግም የማይንቀሳቀስን አረዳውም እያለ ነው አላህ Subhanahu Wa Ta'ala። የምትችለውን አድርግ፣ ከዛ የጎደለውን ለኔ ተውልኝ። ምንም ነገር ካላደረክ ምንም ነገር አልሰጥህም። ግልጽ ነው መመሪያው ማለት ነው። እና ወለውላ ደፍዑላህ الناس بعضهم ببعض ሰዎችን ከፊሉን በከፊሉ ባይገፈትረው ኑሮ አንዱ ማን አለብኝ ብሎ ሲጎደራና ሲያቀራራ የሚያስተነፍሰው ኃይል አምጥቼ ባላሳርፈውማ ኑሮ ለፈሰደቲል አርድ ምድር እስካሁኑ ታገልግሎት ውጭ ትሆን ነበረ። ያው ጥጋበኞች የፈለጉትን አውድመው በመጨረሻ ተመሰቃቅላ ዋጋ ቢሱና ትቀር ነበረ። ያ እንዳይሆን ግን ሚዛኑን የምጠብቀው እኔ ነኝ። ተድንበር አልፋለሁ ሲል በቃህ እዚህ ላይ ትቆማለህ ይልና አላህ ሚስማሩን ይልቅበታል የሚያስተነፍሰውን ማለት ነው። ወላኪን አላህ ذو فضل على العالمين ግን አላህ Subhanahu Wa Ta'ala በዓለም ህዝቦች ላይ የትሩፋት ባለቤት ነው። በመሆኑም ጥጋበኞች እንደፈለጉ ዓለምን ሊያሽከረክሩ ሲሞክሩ የተወሰነ ጊዜ ለፈተና ዝም ሊላቸው ይችላል። በመጨረሻ ግን እቅዳቸው ዳር አይደርስም። ያልጠበቁትና ያላሰቡት ኃይል መጥቶ ከመድረኩ ላይ እንዲወገዱ ይደረጋሉ እንደነጃሉት ነው የሚለው ማለት ነው። ይሄንን ወቁና እናንተ መስራት ያለባችሁን ስሩ፣ የሥራ ድርሻችን። እኔን ደግሞ የምትሰሩትን ሰርታችሁ በእኔ በኩል የሚጎል ካለ የዛ ጊዜ ጠይቁኝ። ምንም ነገር ሳሰሩ ግን ሁሉን ነገር እኔ እንዲያረግላችሁ የምታስቡ ከሆነ ይህ አይደረግም ነው የሚለው አላህ Subhanahu Wa Ta'ala። تلك آيات الله እና እነዚህ ቀደም ሲል የተጠቀሱት ታሪክ አዘል አንቀጾች የአላህ አንቀጾች ናቸው።
ዝም ብሎ አፈ ታሪክ ወይም ልቦለድ እንዳይመስልህ ይላል አላህ Subhanahu Wa Ta'ala። አሁን የተባለው ሁሉ ነገር በዚህ ምድር ላይ በተጨባጭ የተከሰቱ ሁኔታዎች ናቸው። የተረጋገጠ ታሪክ ነው የምነግርህ ነው የሚለው አላህ። ነትሉ አለይክ ባንተ ላይ የምናነብና የምናቀርባቸው የሆኑ ተናንተና በምድር ጀርባ ላይ በገሃድ የተከሰቱ ተጨባጭ ሁኔታዎችን ነው በዛ አንቀጽ የማቀርብልህ ይላቸዋል ነብዩ አለይሂ ሰላቱ ሰላም። ነትሉ አለይከ ቢልሐቅ ቢዱን ሸክን ወላ ረይብ ያለምንም ጥርጥር በተጨባጭ በእርግጥ የጃሉትና የጧሉት ቂሷ እንደዚህ እንደነበረ የሚገልጠውን አንቀጽ የላኩልህ እኔ ነኝ። ምናልባት እንደ አይነት ታሪክ ሲነሳ ጆክ ዝም ብሎ ልብ ወለድ እንዳይመስላችሁ ይሄ በከሃድ የተረጋገጠ ታሪክ ነው ይላል አላህ Subhanahu Wa Ta'ala። ወኢነከ ለሚነል ሙርሰሊን ያ ሙሐመድ አለይሂ ሰላቱ ወሰላም አንተም ደግሞ ከመለክተኞች አንዱና ዋናኛው ነህ ይላቸዋል ማለት ነው። ይሄን ነገር አንተ ተመለክተኞች ባትሆን ኑሮ ብዙ ሺህ አመታት ያለፈው ታሪክ ነው። ማን ነበረ በዚህ መልክ የሚነግርህና የሚያስተምርህ ይላቸዋል። የነጧሉትና የነጃሉት የታሪክ ለነብዩ መሐመድ አለይሂ ሰላቱ ወሰላም ከ3500 አካባቢ ይርቃል ወደ ኋላ ማለት ነው። እሳቸው አይጽፉ አያነቡ ከነዚህ ህዝቦች ጋር ደግሞ ኩታ ገጠም አይደለም፣ ክልላቸው አንድ አካባቢ አይደለም፣ ባፈ ታሪክ እንኳን እንዳይደርሳቸው ማለት ነው። እና ይሄንን እንግዲህ የታሪክ እንቆ በዚህ መልክ ዘመቻው እንዴት እንደተጀመረ ምን ውጣ ወረድ እንዴት አጋጠመ ዲሉ እንዴት እንደመጣ በዚህ መቁልጭ አድርጎ ሊነግርህና ሊያስተምርህ ማን ነው የቻለው? እኔ ነብይ ባላደርግህና ሚስጥሩን ባልነግርህ ኑሮ ይላቸዋል ማለት ነው። ላንተ ነብይነት ራሱ ይሄን ታሪክ በዚህ መልክ ማቅረቡና ማሳወቁ በቂ ነው። ይሁዶቹ የራሳቸው ታሪክ ስለሆነ ያውቁታል። እና ይሄንን ታሪክ ግን አንተ መጀመሪያ አረብ ነህ፣ እንደገና ከክልሉ የራክ ነህ፣ የማንበብና የመጻፍ ልምድ የለህ፣ ማን ነገረህ ይባላል ይሄንን እኔ ባልነግርህ ኑሮ ይላቸዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ የትናንትናዎቹ ነብዮች እነ ሙሳ እነ ሃሩን እነ ሸምዑን የአላህ ነብይ ናቸው ብላችሁ የምታምኑ አሁንም ይሄንን ታሪክ በዚህ መልክ አብጠርጥሮ ያቀረበው ሰው ነብይ መሆኑን በዚህ ልታቁ ይገባል አለግር መንገዱን ማለት ነው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala የወዳጆቹንም የጥላቶቹንም የህይወት ሂደት የታሪክ ማህደር በመዳሰስ የሰው ልጆች እንግዲህ ታሪካችሁ ሁሉ ጊዜ ተደጋጋሚ ነውና ተናንትና በዚህ ቦታ የነበሩትን እዚህ ውጤት በቁ፣ በዚህ ላይ የነበሩትን እንደዚህ ሆኑ የምላችሁ ለውጥ የፈለገ ለለውጥ ይዘጋጅ ነው ዋናው ነገር ማለት ነው። ለለውጥ ይናፍቃል የሰው ልጅ ሁሉ ጊዜ የተሻለ ዲል እንዲመጣ ምኞቱ ነው። ግን ምኞት ብቻ የትም አያደርስም። እና ጀግኖች በታሪክ የታገሉ ናቸው ውጤት ያመጡት ማለት ነው። ያልታገለ ሁሉ ጊዜ ያው መገዛት መረገጥ እንጂ ሌላ እጣ ፈንታ የለውም ማለት ነው። እና አንድ ጊዜ የተዘላለም ውርደትና ቅሌት አንድ ቀን ጥርሱን ነክሶ የተወሰነ እርምጃ ከተወሰደ አላህ ደግሞ ያንን ነገር ይባርከው ይረዳውና በተለይ እሱ ፍቃድ ጋር የተገናኘ ከሆነ ለውጤት ይበቃል። ይሄን ካላደረጋችሁ ግን ባለበት ቀጥል የሚለው ለጥፋተኞችና ለጥጋበኞች የተመቻቸ ነው የሚሆነው። ስለዚህ እናንተ የጥጋበኞች ተባባሪ አትሁኑ፣ የአምባገነኖች የጸረ ህዝቦች ተባባሪ አትሁኑ። ምክንያቱም ከነሱ ጋር ቆቆመ እጅህን እንኳን አጣምረህ ዝም ታልክ ያው ታጋውን ጉልበት ቀነስክ ማለት ነው። ለጥላት ደግሞ ድጋፍ ሰጥተህ ሳታውቀው በቃልህ እንኳን ደግፈዋለሁ ባትል ዝም ማለትህ ራሱ ድጋፍ ነው። ምክንያቱም ህዝባዊ አመጽ በሰፋ ቁጥር ያ አምባገነኑ ማጣፊያው እያጠረ ይመጣል ማለት ነው። ስንቱን እቋቋመዋለሁ ይልና ሞራሉ ይወድቃል። ግን የተወሰነው ኖር ባይ እሱ ጋር የሚያፈለፍድ ከሆነ አሁንም እኮ የህዝብ ድጋፍ አለኝ ይላል በሻር አልአሰድ፣ አሁንም የህዝብ ድጋፍ አለኝ ይላል። አፉን ሞልቶ የህዝብ ድጋፍ አለኝ። ሙናፊቅ ሞልቷል። እውነቱን ነው እኮ ሙናፊቆች አሉ በትጃሉ ማአኪሳታው ምን ሽንጣቸውን ገትረው የሚከራከሩ ለሱ እነዛ ማስረጃ ያደርጋቸዋል። ይሄው ወታደሩስ እየሞተ አይሮፕላን ተመረጥ እየረገፈ ያየ ጓደኛው ሲወርድ ያየ አሁንም ሄዶ የሚተኩሳለ። የዛ አይነቱ ነው እንግዲህ ለአምባገነኖች ትልቅ መሳሪያ የሚሆናቸው ማለት ነው። እንደዛ አይነቱን ደግሞ ተስፊያ ማድረግ አለበት አላህ። እንደዛ አይነቶቹ አላማ ቢሶችና እርኩሳን መጥፋት ስላለባቸው ነው ጦርነቱ እንዳይቆም ያደረገው ማለት ነው። ተምድር ጋር መጽራት አለባቸው። በምድር ላይም እነዛን አምባገነኖች ጨካኞች ጨፍጫፊዎች የሚደግፍ አለ። በግንባርም ላይ ለሱ ህይወቴን እሰጣለሁ የሚል አለ።
እነዛ በቀላሉ ጦርነቱ ቢቆም ነገ እንደገና ካባቸውን ቀይረው እነሱም ተራማጅ ሊሆኑ እኮ ነው። እነሱም እንደገና በለመደ ስልታቸው የአዲሱ ለውጥ ተጠቃሚ ሊሆኑ ነው። እነዛ መጥፋት አለባቸው ይላል አላህ Subhanahu Wa Ta'ala። መጥፋት ስላለባቸው ሙጃሂዶቹ ታጋዎቹ ደግሞ የሱ አላማ ተከትለው እስከሄዱ ድረስ አይከስሩም። ቢሞቱም ጀነተል ፊርደውስ ስለሚጠብቃቸው አላህ ሰልጧቸዋል። እነዛን ሰዎች አጥፉ ስላላቸው ማለት ነው። ግን ሁሉ ጊዜ ከህገወጦችና ከጨካኞች ከጨፍጫፊዎች ጋራ የሚሰለፍ ኃይል ዝም ማለቱ እንኳን ራሱ ጥፋት ነው። የወንጀል የታሪክ ተወቃሽ ያደርገዋል። ለምን ታንዲ ሁለት ሶስት ይቻላል? አንተ ተጭቁኖች ጋራ በተባበርክ ቁጥር ጉልበታቸው እያደገ ይሄዳል። የዛ የጨፍጫፊው እድሜ ያጠረ ይመጣል ማለት ነው። ግን ምን አሻይ ምን አገባኝ የሚል ከሆነ ህዝብ አለኛውንም እኔ እየተደገፍኩኝ ነው እያለ አሁንም የበለጠ ለመጨፍጨፍ የበለጠ ጉልበትና ሞራል ይሰጠዋልና ቢያንስ ሲሆን መታገል ዙልም በሚመጣ ጊዜ መራ አሚንኩም ሙንከረም فليغيره አሉ እና አኻከ እንሱር አኻከ ظالما او مظلوما ይላሉ ረሱል አለይሂ ሰላቱ ወሰለም። ወንድምህን ዛሊምም ቢሆን መዝሉምም ቢሆን በዳይም ቢሆን ተበዳይም ቢሆን ወንድምህን አሳልፈ መስጠት የለብህም አሉ ረሱል አለይሂ ሰላቱ ወሰለም። ወንድምህ ነው እንዴት አርገ ለጅብ አሳልፈ ተሰጠዋለህ በሚሉ ጊዜ ወንድሜን ሲበደል መርዳት ያለ ነው። ሲበድል ግን እንዴት ረዳዋለሁ አላቸው አንዱ ሱሐቢ ተነስቶ። ሲበደል ትረዳዋለህ፣ ጥላት ሊያጠቃው አይገባም። ምንም ቢሆን እኮ እኔም የሱ ወገን ነኝ ሙእሚን ነኝ ማለት አለብህ ማለት ነው። የዛ ጊዜ ደጋፊ ያለው ማለት ሲያውቅ ይፈራል ማለት ነው፣ ሂሳብ ያደርጋል። ሲበድልም ተጎንቁ ማለት ሲበድል ዟሊም ከሆነ ያንተ ወንድም አምስክ ሄደው ያ اخ ምንነካ አበርክ እንደ ብለህ ተዙልም እጁን ይዘህ ወደ ኋላ ጎተ ማውጣት አለብህ እንጂ ዝም ብለህ የፈለገውን ሲጨፈጭፍ እያየ ዝም ታልከው ወይም ድጋፍ ከሰጠው አንተም ባትተኩስም ወንጀለኛ ነህ፣ የወንጀለኛ ደጋፊ ስለሆንክ ማለት ነው። እና ይሄን ማወቅና መጠንቀቅ እንዳለብን ይሄን ትምህርት አስተምሮ እንድንወስድ ነው አላህ ታሪክን ደጋግሞ የሚናገረውና በዚህ ግንዛቤ እንድንረዳውና ቢያንስ በስሜታችን በቀልባችን ዛሊሞችን የመደገፍ ስሜት እንዳይኖር መጠንቀቅ አለብን። ብዙዎቹ አሁን ተለባቸው በቃ ዛሊሞችን የሚደግፋሉ ምንም ሳይፈሩና ሳያፍሩ ማለት ነው። በይፋ በኢኮኖሚ በገንዘብ በምን ያማ ያው የታወቀ ጉዳይ ነው ማለት ነው። ግን በስሜትህ እንኳን ከነሱ ጋር ከሆን ካልመርኡ ማአመን አሐብ ዛሊምን የወደደ ዛሊም ነው የሚለው አላህ Subhanahu Wa Ta'ala። በዚህ መልክ ግንዛቤያችን እንድናሳድግና አላህ Subhanahu Wa Ta'ala የሚፈልግብን ነገር በተቻለ መጠን ለማድረግ እንድንነይት ቢያንስ ይሄን ማድረግ አለብን። ወሰለላሁ ዐለ ነብይ ወኢላ ሊቃ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።